ሰላም ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ቃላት ምስረታ የሚል ነው። ቃላት ስንመሰርት እንግዲህ ሁለትም ሶስትም ከዛም በበላይ ያሉ ፊደላቶችን በአንድ ላይ አገጣጥመን ጽፈን እነሱ እናነባለን ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው እኔ ጋር ትኩረት ወስዳችሁ ተከታተሉ። ኦኬ፣ እዚህ ጋር እንደማሳያችሁ ምን ይላል? ግብዣ በአንድ ላይ ግብዣ ይላል። ግ ማለት የገ ቤተሰብ ስድስተኛ፣ ብ የበ ቤተሰብ ስድስተኛ፣ ዠ የዠ ቤተሰብ አራተኛ፣ በአንድ ላይ ግብዣ ግብዣ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር መዝሙር መ የመጀመሪያ ፊደል ናት። ዝ የዘ ቤተሰብ ስድስተኛ፣ ሙ የመ ቤተሰብ ሁለተኛ፣ ር የረ ቤተሰብ ስድስተኛ፣ በአንድ ላይ መዝሙር መዝሙር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ቃጠሎ ቃጠሎ ቃ ማለት የቀ ቤተሰብ አራተኛ፣ ጠ የመጀመሪያ፣ ሎ የለ ቤተሰብ ሰባተኛ፣ በአንድ ላይ ቃጠሎ ቃጠሎ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ጋብቻ ጋብቻ ጋ ማለት የገ ቤተሰብ አራተኛ፣ ብ የበ ቤተሰብ ስድስተኛ፣ ቸ የቸ ቤተሰብ አራተኛ፣ በአንድ ላይ ጋብቻ ጋብቻ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጽንስ ጽንስ ጽ ማለት የጸ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ስ የሰ ቤተሰብ ስድስተኛ፣ እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ጽንስ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ተረፈ ተ ማለት የተ ቤተሰብ ስድስተኛ፣ ረ የመጀመሪያ፣ ፈ የፈ ቤተሰብ ስድስተኛ፣ ትርፍ ትርፍ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ጥበብ ጥ ማለት የጠ ቤተሰብ ስድስተኛ፣ በ የመጀመሪያ፣ ብ የበ ቤተሰብ ስድስተኛ፣ በአንድ ላይ ጥበብ ጥበብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሰላጣ ሰ የመጀመሪያ፣ ላ የለ ቤተሰብ አራተኛ፣ ጣ የጠ ቤተሰብ አራተኛ፣ በአንድ ላይ ሰላጣ ሰላጣ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እንደገና እዚህ ጋር ስፖርት ስፖርት ስ ማለት የሰ ቤተሰብ ስድስተኛ፣ ፖ የፖ ቤተሰብ ሰባተኛ፣ ር የረ ቤተሰብ ስድስተኛ፣ ት የተ ቤተሰብ ስድስተኛ፣ በአንድ ላይ ስፖርት ስፖርት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ጩኸት ጩ ማለት የጨ ቤተሰብ ሁለተኛ ናት። ህ የሀ ቤተሰብ የመጀመሪያ፣ ት የተ ቤተሰብ ስድስተኛ፣ በአንድ ላይ ጩኸት ጩኸት የሚል ቃል ይመሰርትልናል ማለት ነው። ወንጀለኛ ወንጀለኛ ወ የመጀመሪያ፣ ን የነ ቤተሰብ ስድስተኛ፣ ጀ የጀ ቤተሰብ የመጀመሪያ፣ ል የለ ቤተሰብ የመጀመሪያ፣ ኘ የኘ ቤተሰብ አራተኛ፣ በአንድ ላይ ወንጀለኛ ወንጀለኛ ይላል ማለት ነው። ኩራት ይላል። እዚህ ጋር ደግሞ ኩራት ኩ ማለት የከ ቤተሰብ ሁለተኛ ናት። ራ የረ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ፣ በአንድ ላይ ምን ይላል ማለት ነው? ኩራት ኩራት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እንደገና አባላት አ የመጀመሪያ፣ ባ የበ ቤተሰብ አራተኛ፣ ላ የለ ቤተሰብ አራተኛ፣ ት የተ ቤተሰብ ስድስተኛ፣ በአንድ ላይ ምን ይላል? አባላት አባላት የሚል ቃል ይመሰርትልናል ማለት ነው። ኢሳቅ ማለት ያ ቤተሰብ ሶስተኛ፣ ሳ የሰ ቤተሰብ አራተኛ፣ ቀ የቀ ቤተሰብ ስድስተኛ፣ በአንድ ላይ ኢሳቅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ፌርማ ፊ ማለት የፈ ቤተሰብ ሶስተኛ ናት። ር የመ ቤተሰብ ስድስተኛ፣ ሜ የመ ቤተሰብ ስንተኛ? አምስተኛ፣ በአንድ ላይ
ፊርማ ፊርማ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣዩ ስንሄድ አትሌት አትሌት አ የመጀመሪያ ት የቤተሰብ ስድስተኛ ሌ ለቤተሰብ አምስተኛ ት የቤተሰብ ስድስተኛ በአንድ ላይ አትሌት አትሌት የሚል ቃል ይመሰርትና ማለት ነው። ድንበር ድንበር ድ ማለት የቤተሰብ ስድስተኛ ናት። የቤተሰብ ስድስተኛ በመጀመሪያ ር የቤተሰብ ስድስተኛ በአንድ ላይ ምን ይላል? ድንበር ድንበር የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ መገናኛ መገናኛ መ የመጀመሪያ ገ የመጀመሪያ ና የቤተሰብ አራተኛ ኛ የቤተሰብ አራተኛ በአንድ ላይ መገናኛ መገናኛ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ማዳበሪያ ማዳበሪያ ማ የቤተሰብ አራተኛ ዳ የቤተሰብ አራተኛ በመጀመሪያ ር የቤተሰብ ስድስተኛ በአንድ ላይ የሚነራ ምን ይላል? ማዳበሪያ ማዳበሪያ ይላል ማለት ነው። ወደ ቀጣዩ ስንሄድ ዘረዘረ ዘ የመጀመሪያ ረ የመጀመሪያ ዘ የመጀመሪያ ረ የመጀመሪያ እነዚህ የመጀመሪያ ድምጾች ናቸው። በአንድ ላይ ምን ይላል? ዘረዘረ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ድንጋይ ድንጋይ ድ ማለት የቤተሰብ ስድስተኛ ነ የቤተሰብ ስድስተኛ ጋ የቤተሰብ አራተኛ የቤተሰብ ስድስተኛ በአንድ ላይ ድንጋይ ድንጋይ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ትርጉም ት ማለት የቤተሰብ ስድስተኛ ር የቤተሰብ ስድስተኛ ጉ የቤተሰብ ሁለተኛ ም የቤተሰብ ስድስተኛ በአንድ ላይ ትርጉም ትርጉም የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ዝግጅት ዝ ማለት የቤተሰብ ስድስተኛ ግ የቤተሰብ ስድስተኛ ጂ የቤተሰብ ስድስተኛ እነዚህ ስድስተኛ ድምጾች ናቸው። በአንድ ላይ ዝግጅት 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 የሚል ቃል ይመሰርትና ማለት ነው። ቦቆሎ ቦ ማለት የቤተሰብ ሰባተኛ ቆ የቤተሰብ ሰባተኛ ሎ የቤተሰብ ሰባተኛ እነዚህ ደግሞ ሰባተኛ ድምጾች ናቸው። ምን ይላል ማለት ነው? ትርጉሙ ቦቆሎ የሚል ቃል ይመሰርትና ማለት ነው። ኦኬ ለዛሬ እንግዲህ ይጀላችሁ የመጣው የአማርኛ ፊደላን ቃላት ምስረታ የሚል ነበር ይጀላችሁ የቀረው። ለዛሬ ከዚህ ያበቃን። በሌላ ቪዲዮ ሌሎችን ይጀላችሁ እስከመጣ ሰላም ሁኑ፣ ሰላም ቆዩ።